because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt. We have done that. We financed it, this country. የግብፅን ውለታ የመመለሻ ጊዜ ነው። ትራምፕ በግድቡ ላይ ጥርሳቸው ነከሱ። የጋዛ እቅዳቸውን የደገፈችላቸው ግብፅ በአባይ ውሃ ላይ በቂ ድርሻ እንዲኖራት ማረጋገጥ አለብኝ ማለታቸው ግርታ ፈጥሯል። የ4 ኪሎ ምላሽ እየተጠበቀ ነው። የታሰሩት ጀነራል ያሉበት ጠፋ። የህወሓት ቤት ታመሰ። በድንገት የታሰሩት ጀነራል ያሉበት አለመታወቁ ማነጋገሩን ቀጥሏል። ከሰሞኑ በህዳሴ ግድቡ ጉዳይ ዳግም ያገረሸው ውዝግብ አሁንም ተጠናክሮ ቀጥሏል። የትራምፕን ኢትዮጵያንና ግብፅን ማሸማገል ፈልጋለሁ የሚል መልእክት ተከትላ ዳግም የክስ ካርዶቿን መምዘዝ የጀመረችው ግብፅ ኢትዮጵያ ካሳ ትክፈለኝ ባለች ማግስት ወደ ስልጣን ከመጡ 1 ዓመት ያስቆጠሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ የህዳሴ ግድቡን ወጪ የሸፈነችው አሜሪካ ናት በማለት የተናገሩ ሲሆን ለኔ ናይል ማለት ግብፅ ነው ሲሉ በድጋሚ ለግብፅ ያላቸውን ወገንተኝነት አሳይተዋል። ኢትዮጵያ ትልቅ ግድብ ገንብታለች በማለት ስለ ትልቁ የኢትዮጵያ ህዳሴ ግድብ ግዝፈት አድናቆታቸውን ያሰሙት ትራምፕ ይህም ግብፅን በእጅጉ ጎድቷል ሲሉም የግብፅን ክስ አንጸባርቀዋል። ትራምፕ በመግለጫቸው ስለ ግድቡ ምን ጉዳዮችን አነሱ የሚለውንና በቀጠለው የትግራይ ፖለቲካ ውጥረት የህወሓቱ ከፍተኛ ጀነራል በድንገት መታሰራቸውና ከታሰሩ በኋላ የት እንደታሰሩ አለመታወቁ የፈጠረው ጭንቀትና መነጋገሪያነት የተሰማውን አክለን በዝርዝር እናስደምጣችሁ ተገኝተናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች አሉ። ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ የህዳሴውን ግድብ ግንባታ አሜሪካ መሸፈኗን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የመጡበትን 1ኛ ዓመት አስመልክቶ ባደረጉት ንግግር የታላቁ ህዳሴ ግድብ ግንባታ ወጪ በሀገራቸው መሸፈኑን ተናግረዋል። ፕሬዝዳንቱ ስልጣን ላይ በቆዩባቸው ጊዜያት 8 ጦርነቶችን እንዳስቆሙ ገልጸው ኢትዮጵያና ግብፅም በህዳሴው ግድብ ምክንያት ሊያደርጉት የነበረ ጦርነት ማስቆማቸውንም ገልጸዋል። ኢትዮጵያ በናይል ወንዝ ላይ በገነባቸው ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃቸው ቀንሶባቸዋል። ናይል ግብጽ ውስጥ ያለ ነበር የሚመስለኝ ወንዙ። ይህን ጉዳይ መፍታት እፈልጋለሁ ብለዋል። የግድቡን ግንባታ ወጪ ማን እንደሸፈነ ታውቃላችሁ? እኛው ነን ያሉት ፕሬዝዳንት ትራምፕ በኢትዮጵያና ግብጽ መካከል ያለውን አለመግባባት የመፍታት እቅድ እንዳላቸውም ተናግረዋል። በዚህ ምክንያት ግብጽ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕ ይህንን የተናገሩት በድጋሚ ወደ ስልጣን የመጡበትን 1ኛ ዓመት በማስመልከት ትናንት ማክሰኞ ጥር 12 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው 1 ዓመት ውስጥ አስተዳደራቸው አሳክቷል ያላቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶችን አስቆም ያለው የሚል መከራከሪያ በዚህ መግለጫ ላይ ማሰምተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ እስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትን ጦርነትም በዚህ ዝርዝር ውስጥ ተካቷል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንቱ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱ አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል ወንዝን ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለው ንግግራቸውም በድጋሚ በዚህ መግለጫቸው ላይ አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቅ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ ያደረግን አልኩ? እኛንን የገንዘብ ድጋፍ ያደረግነው ሲሉ አክለዋል። የግድቡ መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱ በዚህ ምክንያት ግብጽ በቂ ውሃ
ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም፣ ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎች ነገሮች ብለዋል። ትልቅ ግድብ አላቸው፣ አሁን እሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስተር ዶክተር ሀብታሙ ኢቴፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፉ ንግግሮችን በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮ ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዚዳንቱ ባለፈው ሳምንት ጥር 8 ቀን ለግብፁ ፕሬዚዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት አጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዚዳንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነች አረጋግጠዋል። Because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt. We have done that. We financed it. This country would. በቀጣይ መረጃ የትግራይ ጸጥታ ኃይሎች የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብረን በቁጥጥር ስር መዋላቸው ከተሰማ በኋላ የጀነራሉ እስር ጉዳይ አነጋጋሪነቱን እንደቀጠለ ነው። ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም ይታወቃሉ። ከኮር በላይ በሚል የሚታወቁን አዛዦች የተቃወሙት ብርጋዴር ጀነራሉ ካለፈው ዓመት ጥር ጀምሮ ከሰራዊት ታግደው ቆይተዋል። የክልሉ ሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ባወጣው መግለጫ የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህግ እርምጃ ሲወስድ መቆየቱን አስታውቋል። ስማቸው ይፋ ሳይደረግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸው ታውቋል ሲልም ከሶ ነበር። ብርጋዴር ጀነራል ጉሽ ገብረ መታሰር ከተሰማ በኋላ ቤተሰቦቻቸው ያሉበት ሁኔታ እንደማያውቁ ገልጸዋል። አዲስ ስታንዳርድ ባስነበበው ዘገባም ቤተሰቦቻቸው የታሰሩበትን ቦታ እንዲገልጹና የህግ አማካሪ እንዲሁም የቤተሰብ አባላት እንዲጎበኛቸው ፍቃድ እንዲሰጥ ጠይቀዋል። ጀነራሉ ከታሰሩ በኋላ ህገ መንግስታዊ መብታቸው መነፈጉንም ቤተሰቦቻቸው ገልጸዋል። የጀነራሉ ወንድም አቶ ይብራሃ ገብረ እንደተናገሩት ስለታሰሩበት ምክንያት ለቤተሰቡ የተነገረ ነገር የለም። ጀነራል ጉሽ የት እንዳሉ እንደማይታወቁና ከታሰሩበት ጊዜ ጀምሮ ጠበቃ እንዳያገኙ መከልከላቸው ወንድማቸው አንስተዋል። አቶ ይብራሃን እንደተናገሩት ጀነራሉ የጤና እክሎች ቢኖርባቸውም ቤተሰብ ለጤና ሁኔታ ተስማሚ የሆነ ምግብና ልብስ ማቅረብ አለመቻሉን ተናግረዋል። ይህ በእንዲህ እንዳለ በትግራይ ጦርነት ከተዋጉ የሰራዊት አባላት መካከል 175 የሚደርሱ አዛዦች፣ ምክትሎቻቸው፣ የሎጂስቲክስ ኦፊሰሮች የሚገኙባቸው ሲሆን አብዛኞቹ የህወሓት የቀድሞ ታጋዮች ናቸው። ባለፈው ዓመት ጥር ወር ላይ የትግራይ ሰራዊት ከፍተኛ ኮማንደሮች በፕሪቶሪያ ስምምነት የተመሰረተ የክልሉ ጊዜያዊ አስተዳደር የተጣለበትን ግዴታ እየተወጣ ስላልሆነ ለውጥ እንዲደረግበት እንዲሁም ደካማ አመራሮች እንዲተኩ መወሰናቸው ባሳወቁበት ወቅት ወደ 11 የሚሆኑ ከፍተኛ አዛዦች ስብሰባ ረግጠው ወጥተዋል። ጊዜያዊ አስተዳደሩ ኃላፊነቱን ካለመወጣቱ ባሻገር ዓላማውን እንዳላሳካ የህዝብ ፍላጎት እንደከዳና የውጭ ኃይሎች መጠቀሚያ እንደሆነ በመግለጽ ከሰዋል። ይህን ተከትሎም ከትግራይ ወታደራዊ አመራሮች በተቃራኒ በመቆም የተወሰኑ ወታደሮች የራሳቸውን ኃይል ሲያቋቋሙ የተወሰኑት ደግሞ ከአመራርነታቸው መነሳታቸው ይታወሳል። ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና በአቶ ጌታቸው ረዳ ይመራ የነበረው የትግራይ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም ይታወቃሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጀነራሉ ከስር እንዲፈቱ ሲሉ ጥሪ ማቅረባቸው ይታወቃል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ ጽሑፍ የኮማንደሩን እስራት ተቃውመዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።